አቤት 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 አንደኛ ሁሌም ጎጋበትን አጎራረስ ዛሬ እንግዲህ ያጠገው ያያዩት እኔ አይኔ በልቷል በነገራችን ላይ አይኔ በላል ይባላል አቀራረቡ ምግቡ አንደኛ የሆነ ለሞክር ባይዘው በዚህ አጋጣሚ በጣም ቶፕ ኮሜንተር የሆኑ ሰዎች ካሉ ሁለት ሰው ሰሌክት ታደርግልኝና ራሴው ጋብዛለሁ ችግር የለም ድካምህን በጣም አየውልህ ጋይስ እንደምታዩት ነው ስትራግላችን በጣም ከባድ ነው አሁን ጀስት ኖርማል የሆነ ምግብ ቀርቦ የሚወጣበት ሳይሆን የሚቀረጽበት አንግል ሰውን ማጓጓት መሆን አለበት ናቹራል ላይት በጣም መጠቀም አለብን ምግቦቹን ኢን ዲቴል እዛ ውስጥ መግባት አለባቸው እነዚህ ነገሮች በሙላ ተጨንቀን ነው እነዚህን ቪዲዮዎች የምንቀርጸውና እሺ ሰላም ጤና ይስጥልን ውድ የአቦጊዳ ኢንተርቴይንመንት ዩቲዩብ ቻናል ተከታታዮቻችን ዛሬ የምገኘው ደግሞ መሃል ቦሌ ላይ ሌሮስ ኪችን የሚባለው ዛሬ እንግዲህ በአቦጊዳ ኢንተርቴይንመንት እንግዲህ ከቴዲ ጋር አንድ ላይ ሆነን ዛሬ አብረን ውሏችንን እንውላለን ማለት ነው ሌሮስ ኪችን ሰሞኑን በጣም የተከፈተ በጣም አነጋጋሪ የሆነ ቤት ነው የጾም ምግባቸው በጣም ተወዳጅ ርካሽ ሆኖ ግን በጣም አሪፍ ምግብ ያለው ቤት ነው እንጀራ እዚሁ ነው የሚጋግሩት ሁሉንም ኢንግሪዲየንት እዚሁ ሰርተው ለሰው ነው የሚያቀርቡት ማለት ነውና ለዛ ነው እዚህ ቤት ዛሬ የመጣ ነው ስለዚህ ዛሬ እዚህ ገብተን እየበላን እየጠጣን እኛም ሪቪው እናደርጋለን ዛሬ ሪቪው አለን የዚህ ቤት እኛም ከሞዴሎቻችን ጋር አብረን ስንቀርጽ ምናምን ብቻ ዲቴል ያሉት ነገሮች ዛሬ አብረን እንውላለን አብራችሁ ነው ቢጋብዘኝም ጭምር ነው ማለት ነው ሶ ጋይስ አሁን ያለነው ደግሞ ኪችን ፓርት ነው ኦፕን ኪችን ነው ብዙ ጊዜ ምግብ ቤቶች ውስጥ ኦፕን ኪችን መሆኑ አድቫንቴጁ ምንድነው ሰው ሲያዝ እዚህ ጋር ያሉትን እንዴት ሲሰራ ምናምን ያሉትን ነገሮች ሲያይ የሆነ ያአመኔታ አንተኑ ምናምን በቃ የሆነ እንዴት ነው ጓግተህም ያ ምግቡ እንዲመጣ እንትን ትላለና ቆየብኝም ብለን እንትናትን ምክንያቱም ኦፕን ስለሆነ እየተሰራል እንደሆነ ፊል ስለምታደርግ ይቀልሃል ያን ያህል የሚከብድ ነገር አይኖርም ሲታይ ራሱ ያምራል እኮ ምግቡ ሲታይ ራሱ እየተሰራ ነው አይ ቲንክ የኛ ነው መሰለኝ አይደል የጾምም የፍስክም አለ ሁለቱም ምግቦች ነው እንጀራም ያው እዛው የራሳቸው እዚሁ የራሳቸው ኪችን ውስጥ ነው እንጀራ የሚጋግሩት የሚጠቀሙትንም በርበሬ ኤቭሪቲንግ ምናምን ደግሞ እዚሁ ቤት ውስጥ የራሳቸው ቀመመው ምን ብለው እንትን የሚሉት ያጓጓል ራሱ ስታየው ጽድት ያለ ነው በጣም ደስ የሚል ስለዚህ ምግቡን ደግሞ ከቀመሳችሁት በኋላ የቤት ምግብ እንደሆነ በደንብ ፊልም የምታደርጉት አዳዲስ ምግቦች እዚህ ላይ የሚኖራሉ ነው ማለት ነው ለምን እንደዛ እንደተባለ በደንብ ነው ተብራራል ሰማል ችግር የለም ኦሬዲ ወደ ስራ እየገባህ ነው ማለት ነው አይገርም ታጋማዎችን መጠቀም አለብን ካልሆነ ሁሌ ካንተ ጋር መዋል መቻል አለብኝ እኔ ግን ለነገሩ የመቀነስ እቅድ ነው ከደ እንጂ መጨመር አይደል እሺ ያው እንደምታዩት ነው አቀራረቡ ራሱ አንደኛ አሁን ግን በደንብ አንተ ማስተዋወቅ ስላለብን ማለት ነው እኔ በማቀ እንግዲህ ዮርዲ እስቲ ራስህን ሙሉ ስም እንደው በደንብ አስተዋወቅ እሺ ዮርዳኖስ ይባላል ዮርዳኖስ ሰለሞን ነው በሶሻል ሚዲያ ስሜ ደግሞ አዳዲስ ፉድስ ይባላል ያው አዳዲስ ፉድስ እንግዲህ ኦልሞስት ወደ 5 አመት ይጠጋል አሁን በሪቪው ዘርፍ ላይ ኦልሞስት ወደ 1000 የሚጠጉ ሬስቶራንቶች ጋር አብረን የሪቪው ስራ ሰርተናል እዚህም ኢትዮጵያ ከኢትዮጵያ ውጭም ጅቡቲ ላይ ዱባይ ላይ እንዲሁም አሜሪካ አንድ ሁለት ቤቶች ላይ እንደዚህ ሰርተናል ከዛም ውጪ ደግሞ አሜሪካ ውስጥ በጣም ፌመስ የሚባሉ እንደ ቺክ ፍሌ ማክዶናልድ በጣም የተለያዩ በርገሮችን እያመጣን እንግዲህ እዚህ ሀገር ውስጥ ደግሞ እየሞከርን ሰውን ሰጀስት እያደረግን የነሱን ምግቦች ሶሶች ደግሞ እኛ ሀገር ሬስቶራንቶች ደግሞ እንዲሰሩ ብለን ደግሞ የኮንሰልቲንግ ስራም እየሰራን ያለነው እግዚአብሔር ይመስገን ኢንዱስትሪው ጥሩ ነው ጥሩ ያነቃቃ ነው ብዬ አስባለሁ እንደ አዳዲስ ፉድስ ማለት ያው አሁን ባለው በሚዲያ ዘርፍ ላይ ሪቪው ይሰራል ብዙና ሪቪው ከሚሰሩ ጎበዝ ወጣቶች መካከል አንዱ አንተ ነህ ምንም ጥያቄ የለውም አዳዲስ የሚለውንም በዚሁ አብራርተህ ነገርከኝ ማለት ነው አይደለ አዳዲስ ማለት ምንድነው አዳዲስ ማለት ሐሳቡ ያው በአማርኛ እንትኑ አዳዲስ የሆኑ ምግቦችን ዲስከቨር ማድረግ የሚል ነው እንትኑ ሁለተኛው ደግሞ አዲስ ነገር አዳርግ እንደማለት ነው በእንግሊዘኛው ሲሆን ደግሞ የሆነ ዘርፍ ውስጥ ስትመጣ ዝም ብለህ ከምትመጣ አዲስ ነገር ጨምረናል ስለዚህ አዲስ ነገር ጨምረናል
አድ ታረጋለህ ከዛ አዲስ ነገር ይፈጠራል የሚለው ቆንጆ ነው። ስለዚህ አማርኛም እንግሊዘኛም ትርጉሙ ጥሩ ስለሆነ ወደ እንትን አደረግነው። እግዚአብሔር ይመስገን የሰው ኢንጌጅመንት ጥሩ ነው፣ በጣም አሪፍ ነው። እኔም ይዤዋለሁ እኮ አንዳንዴ የወርድ ይጠፋብኝና አዳዲስ የሚለው ነገር ነው ላይ ጓደኞቼ አዳዲስ ይለዋል አይደል? አዎ። ስለዚህ በጣም አሪፍ ነው። ሌላ ምንድነው ቅድም እንዳልከው በጣም ብዙ ሪቪው ሰርተሃልና ያጓጓል። ካንተ ስትበላ ሃፒታይት ይከፍታል። እንዴት ነው አሁን የሬስቶራንቶቹ ጉዳይ? እንግዲህ አሁን እኔ መጀመሪያ አዳዲስ ፉድስን ሲጀምር መጀመሪያ የጀመርኩበት ፓርት የመኪና ውስጥ ሪቪው ነው የምናደርገው። ምንድነው እሱ ላይክ ምግቦችን እንበላለን። ምግቦችን ከሆነ ቦታ አምጥተን መኪና ውስጥ በልተን ወይም የኤስኤምአር ኮንተንት ነው የምንሰራው። ኤስኤምአር ማለት ምንድነው? ድምጽ እያሰማ ምግብን የምትበላው ነገር ነው። በብዛት ብዙ ኢትዮጵያኖች በኤስኤምአር ኮንተንት ነው የሚያውቁኝ። ኢትዮጵያ ውስጥ ለመጀመሪያ ጊዜ ኤስኤምአር ኮንተንት የጀመርኩት እኔ ነኝ። በዛም ጥሩ ኢንጌጅመንት ነው ያለው። አሁን አሜሪካ ውስጥ አሉ የሚባሉ ቶፕ የሚባሉ በርገሮችን፣ ቸኮሌቶችን፣ ጣፋጭ ምግቦችን በብዛት እንዳለ አምጥተን እዚህ እየቀመስን ለሰዎችም ጊቫዌ እየሰጠን እንትን እያደረግን ነው። በጣም ብዙ ሰው ነው የሚያውቀን። አሁን ትንሽ የሱ ላይ ቀዝቅዣለሁ። ደግሞ ወደፊት በሱ መምጣት አይቀርም። አሁን ኢትዮጵያ ውስጥ እንደ ሮሚንግ ሮስተር የሚባል አሁን አንድ ካምፓኒ አለ። የኢትዮጵያኖች ናቸው፣ የኢትዮጵያ ካምፓኒ ነው። ግን ኦልሞስት ማክዶናልድን ከማክዶናልድ ጋር በቃ ፉክክር ውስጥ ያለ ካምፓኒ ነው እና እዛው ራሱ የነሱ ባለቤቱ እዚህ ኢትዮጵያ ድረስ መጥቶ ምግቡን ሰጥቶ ሪቪው አድርግልኝ በኢትዮጵያ ሪቪው እንዲደረግ ፈልጋለሁ ብሎ አምጥቶ እዚህ ከዛ እሱ ምግቡን ሪቪው አድርገን በልተን ሬቲንግም ሰተን ምናምን ነውና ኢንጌጅመንታችንም ኢትዮጵያ ውስጥ ብቻ ሳይሆን ከኢትዮጵያ ውጭም ዲያስፖራ ላይ ጥሩ ኢንጌጅ እያደረገ ነው። የኔ ሙክባንግ አይተው ራሱ እዛ ሮሚንግ ሮስተር ሄደው ይበሉ በጣም ብዙ ሰዎች ነው ያሉት። ቴንክ ያሉ ሰዎች ራሱ አሪፍ ነውና የሪቪው እንትን ደስ ይላል። ሰው አሁን ምግብን እንደ መብላት ሳይሆን እንደ ኢንጆይመንት ፋሽንም ሆኗል። ከሰዎች ጋር ኢንጌጅ አድርገህ ጌት ቱጌዘር ለማድረግ ምናምን ምግብን በጣም ፕሪፈር ስለሚያደርጉ የምግብ ኢንዱስትሪው አሪፍ ነው። እግዚአብሔር ይመስገን ጥሩ ነው፣ ጥሩ እየሄደ ነው ያለው። እንደ ምግብ አበላልህ ደግሞ ሸንቀጥን ያልከው ነው ፈርጄ ነበርና ምንድነው እዚህ የምግቡ ምንድነው? እኔ አሁን ኦልሞስት ከሪቪው ውጪ የምበላውን ምግብ እኔ አሁን ዝም ብዬ አልበላም። አሁን ቁርስ ላይ የምበላውን ምግብ ኦልሬዲ የሆነ አዲስ የጀመርነው ፕሮጀክት አለ፣ የኒውትሪሽን ፕሮጀክት አለ እና እሱ ምንድነው ቁርስ ላይ ምን ያህል መብላት አለብህ፣ ምሳ ላይ ምን ያህል መብላት አለብህ፣ ራት ላይ ምን ያህል መብላት አለብህ፣ ምንስ ነው መብላት ያለብህ የሚሉትን ነገሮች ኦልሬዲ ራሴ ላይ ሪሰርች እየሰራው ነው። ኦልሞስት ለ6 ወር ራሴ ላይ ሪሰርች ሰርቼ እኔ ላይ ሰክሰስፉል ከሆነ ወደ ገበያው እናወጣለን ብዬ ነበር ሀሳቡ። እንደ አጋጣሚ ሆኖ እኔ ላይ ጥሩ እየሰራን ያለው አልወፈርኩኝም፣ አልከሰሁኝም፣ መሀከል ላይ ነው ያለው። እንደኔ መሆን የሚፈልግ ሰው ካለ ያንን ስቴፕ ተጠቅመን ወደፊት ያው እንደ ኒውትሪሽን አድርገን ምግቦችን ለሰዎች የሚፈልጉ ከሆነ ለነሱ አውጥተን የሆነ ፕሮዳክት ላውንች ለማድረግ እያሰብን ያለ ነው። እኔ ላይ ሞክሬዋለሁ፣ ጥሩ እየሄደ ነው። እንግዲህ ሌሎችም ሰዎች ደግሞ ለመክሳት የሚፈልጉ ሰዎችን መጠቀም ይችላሉ፣ ለመወፈር የሚፈልጉ ሰዎችን መጠቀም ይችላሉ። ስለዚህ ኮንታክት ሊያደርጉ ይገባል። ኢንስታግራም ላይ አዳዲስ ፉድስ ብላችሁ ቼክ አደረጋችሁ። መወፈር ከፈለጋችሁ ቁርስ፣ ምሳ፣ እራታችሁን ኦልሬዲ በግራም ተደርጎ ነው የሚሰጣችሁ። ስለዚህ እሱን ነው የምትበሉት። መክሳትም ከፈለጋችሁ እንደዚህ ኦልሬዲ ፕሮግራም የተደረጉ ምግቦች ፓክ የተደረጉ አሉ። እሱን አድርጋችሁ ተጠቅማችሁ እንትን ትላላችሁ። ከወፈራችሁ ተወፍራላችሁ፣ ከከሳችሁ ግን ሞር ምንድነው ሄልዚ ነው። እዚህ ጋር በጣም የተጠበቡ እንትኖች ናቸው። ኦልሬዲ የኒውትሪሽን ዶክተሮች አሉ። እነሱ ከሼፎቹ ጋር አንድ ላይ ተነጋግረው በግራም ተመዝነው ምናምን ነገር ስለሆነ እንትን የሚለው አሁን ባለው እንትን የሄልዝ ኢሹ በጣም አነጋጋሪ ስለሆነ የምግብ እንትንን በጣም ሼፕ ማድረግ አለብህ። እሱ ለማስተካከል እየሞከርን ነው። እንግዲህ በቅርቡ ደግሞ ተመልሰን መተን እዚሁ አቦጊዳ ላይ ደግሞ ምን ነገር ይሆናል መልሱን ከበኔ ለውጣ አብረን ማለት ነው። በነገራችን ላይ ኩክ ታደርጋለህ እንዴ አንተም ራስህ? አዎ እኔ ኩክ አደርጋለሁ። ምግብ እንጀራ መጋገርም እችላለሁ፣ ዶሮ ወጥ መስራት እችላለሁ። እሺ እየመረን ነው። አዎ ገነጣጥዬ ምናምን መስራት እችላለሁ። እድሜ ለማዘሯ እሷ ነች እንትን ያደረገችኝ። ስለዚህ ወጥ መስራቱንም ይችላል። እንጀራውን ያን ያለ ቀላል ነገር አይደለም። እንደ ሀሳብ ደግሞ ወንድ ልጅ ግዴታ ነው ብዬ አስባለሁ። ምግብ መስራት አለበት ግዴታ። ሴት ልጅ ብቻ ኤክስፔክት አትደረግም። ወንዱም መስራት አለበት፣ እሷም መስራት አለባት ብዬ አስባለሁ። እውነት ነው። አገባህ? አላገባሁም። እዚህ ቪዲዮ ላይ ያላችሁ ሰዎች ትላለህ እንግዲህ ልጅ እኮ ዶሮ መስራት ይችላልና እባካችሁ ማመልከቻ ነው። ጸባዩ አሪፍ ነው። ቤተክርስቲያን ልጅ ነው ትላለህ። እውነት ነው። መልካም ነው። ክሬዲት ትወስዳለህ እዚሁ። አይ በጣም እድለኛዋ ማን እንደሆነች እንግዲህ በቅርቡ እንጠብቃለን። እንግዲህ እግዚአብሔር ያውቃል። እስካሁን ምንም ሀሳብ የለንም። እንግዲህ እግዚአብሔር ያውቃል። አይ አሪፍ ነው። እኔ በቃ የኔ ነኝ የምድረው
ሌላ ገጠመኝ ለምሳሌ ስትበላ ብዙ ጊዜ በትልልቁ ሲጎረስ የማነቅ ነገር ነው ቪዲዮ ይቋረጥ የተባለበት ጊዜ አሁን እኛ እንግዲህ ቲማችን አሁን እኛ አዳዲስ ስፖርት ቲም ኦልሞስት አሁን ወደ 6 እየተጠጋን ያለው ካሜራማን አለ ኤዲተር አለ ካፕሽን ራይተር አለ እኔ ማወራው እንዲ ነው ብሎ ካፕሽን ራይት የሚያደርግ አለ ቪዲዮ ኤዲተር አለ ከዛም እንደዚሁም ደግሞ አሁን ከካሜራ ጀርባ የምታዩት ማናጀሮችም አሉ ማለት ነው ሶ ምንድነው ስራ ስንሰራ እንደ አንድ የሪቪው ስራ እንደ ቀላል ስራ ኖርማል አሁን ቲክቶክ ላይ እንዳሉት ስራዎች ሌሎችን ዲስሪስፔክት ለማድረግ ሳይሆን የሪቪው ስራ በጣም ሪስፔክትፉሊ መታየት ያለበት ነው ምክንያቱም እኔ እዚህ አንድ ቤት መጥቼ የምሰራው ቪዲዮ የቤቱም ላይ በጣም ኢምፓክት አለው ሰውም ላይ ኢምፓክት አለው ስለዚህ ለምሰራት ቪዲዮ በጣም ተጠንቅቄ ነው እንትን ማድረግ ያለብኝ ምክንያቱም እኔ ማወራው ነገር ሌላ ሰው ውስጥ በምን አይነት መልኩ ሊረዳው ይችላል የሚለውን ነገር እንትን ማድረጋል ምክንያቱም የምትሰማው ነገር አይደለም የምግብ ቤት የምትበላው ነገር ነው አምነ የምትበላው ነገር እስከሆነ ድረስ የምትሰራው ሪቪው በጣም ታማኝነት ላይ ቤዝድ ያደረገ መሆን አለበት ስለዚህ ቲሞች በደንብ ተማክረን እንዴት ነው ኮንተንቱ መጻፍ ያለብን ምን አይነት ምግብ ሲውጣ ምን አይነት ነገር ሲሆን የሚለው በጣም ተጠንቅቀን ነው ሪቪው የምንሰራው እስካሁን ምንም የደረሰብን ኮምፕሌን የለም እስካሁን ባለው እንግዲህ ወደፊትም እንትን አይልም ብዬ አስባለሁ በጣም የዚህ ውጤት እንደውም ያየ ነው ዘንድሮ ኖሚኒ ነበር ቲክቶክ ክሬቲቭ አዋርድ ላይና በጣም ደስ ብሎኛል ሳይ ራሱ እዛ ላይ ሲጻፍ አዳዲስ ሲባል ቀልቤ እንትን ያደረገውና ምንድነው ኔክስት ደግሞ እንደምትበላ ምንም ተስፋ የለውም ይሄ ልፋትን ውጤትህን ያው ኔክስት ጃኒ ወንድማችን መልቶታል ጃኒ መብላቱ እኔ እንደበላው ነው የሚቆጥረው በጣም ቤስት ጓደኛዬ ነው ስለዚህ እሱ መብላቱን ደስ ብሎኛል ሪቪው ላይ እንግዲህ ጥሩ እንጌጅ እያደረገ ያለ እንትን ነው ኔክስት ላይ በእርግጠኝነት እንበለዋለን በዚህ ሁኔታ ከቀጠልን እኛም እንበለዋለን ከኛ በላይም ደግሞ ጥሩ እንጌጅ እያደረገ እየሰራ ያለ ሰው ካለም እሱም ቢበላው ችግር የለውም እኛ ማርኬቱ ላይ ጥሩ ኢምፓክት መፍጠር እስከቻልን ድረስ ዋንጫው ያን ያህል ብዙ የሚያከራክረን ነገር አይሆንም እኔ የራባይ ነው ግን አሁን ምግቡ አለ ምግቡ እየተሰራ ነው ያለው እኛም ዛሬ ሪቪዋችንን እንሰራለን ስለዚህ ሪቪው ስንሰራ ምግቡን ስንቀርጽ የኛ ሞዴሎች መጣው እንዴት ሪቪው እንዴት እንደምንሰራ ያሉት አብረን እናያለን መስራት ለሚፈልጉም ትምህርት ነው የሚሆናቸው ኦፍ ኮርስ አብራችሁ አሁን ጀምር እንግዲህ ሊጀመር ነው ሞዴሎቻችን መጥተዋል ያው እንደምታዩት እንግዲህ ወደኔ ነው ሽምት እንደዚህ አርገሽ እንደዚህ ፊቱን አርገሽ ተጀምሯል እንግዲህ በጋራ ሊቆረስ ነው ሁሌም ጎጋበትን አጎራረስ ዛሬ እንግዲህ ያጠገው ያያዩት እኔ አይኔ በልቷል በነገራችን ላይ አይኔ በላል ማለት አቀራረቡ ምግቡ አንደኛ የሆነ እንደዚህ ልጅ የሚያደርግ በጣም ሞክር ላይ እንደዚህ መብላት ከፈለጋችሁ ሌሮስ ኪችን በቃ ሁሌ እንዲህ ነው አቀራረቡ አቤት አንደኛ እንደምታዩት ነው እንግዲህ እሱ ስራውን እየሰራ ነው ሲበላ ብቻ አይደለም እንዴ ተጨንቆም ሲሰራ እንግዲህ አይን ይበላል የሚባለው ይሄ ነው ይመስለኛል ይሄ አሁን ለተለያዩ ዴሊቨሪ እንትናቸው ላይ እነዚህን ተጠቀሙ እነዚህ ሰዎች እነዚህን ያዩ እዚህ በአካል ያለውን ኦሬዲ እዚህ ጋር እንትን ያዩትን ቀጥታ ወደ ዴሊቨሪ ሲስተም እኛ ግን እዚህ ያየነው ነው በደንብ እንግዲህ ቀጥታ ነው እሺ አሁን ደግሞ ከናህኒ ጋር ያለውትና እንዴት ነው ስለ ቤቱ ያለውን አስተያየትና ስለምትበየው ምግቡ መባላው ሮስ ግን በጣም ነው የሚጣፍጠው በጣም ቆንጆ ነው የፍስክ ለሚበላ ሰው ይሄኛው አንደኛው ተመራጭ ነው ሌሎች አይነትም አሉ እንዳያችሁት ቅድም እና ኑና ሞክሩት በጣም ነው የሚጣፍጠው እኔም እንዳየሁት በጣም አሪፍ ነው አይን ራሱ ይበላል በጣም አሪፍ ነው ይሄ በተለይ የተለየ የቤቱ ስፔሻል ነው
ይሄ ደግሞ ፋስቲንግ ነው። ይሄ ደግሞ ፋስቲንግ እንትናችን ነው። ይሄን ይመስላል እንግዲህ አይነት አለው። በጣም ብዙ አይነት ያለው እንጀራው እንደምታዩት የቤት እንጀራ ነው። እዚሁ ነው የሚጋግሩት። ኤቭሪቲንግ ሁሉም ነገር እዚሁ ቤት ውስጥ የሚሰሩ ነገሮች ናቸው። ቴስቱን ደግሞ አንተ ቀምሰህ ትነግረናለህ። እሺ በስማም የተባረከ ነው። እንቀጥላለን ማለት ነው። ትንሽ በጣም ወዳለሁ። ኦኬ ኦኬ። አማሽ ነው። በጣም አሪፍ የእውነት እንዴት ነው? እናንተ ኑና ሞክሩት። ኑና ሞክሩት። የጾሙንም የፍስኩንም ያው እሺ እንግዲህ እስካሁን የነበረን ቆይታ እንደዚህ ያለ እዚህ ደርሷል። ድካምህን በጣም አየውልህ ጋይስ። እንደምታዩት ነው ስትራግላችን በጣም ከባድ ነው። አሁን ጀስት ኖርማል የሆነ ምግብ ቀርቦ የሚወጣበት ሳይሆን የሚቀረጽበት አንግል ሰውን ማጓጓት መሆን አለበት። ናቹራል ላይት በጣም መጠቀም አለብን። ምግቦቹን ኢን ዲቴል እዛ ውስጥ መግባት አለባቸው። እነዚህ ነገሮች በሙላ ተጨንቀ ነው እነዚህን ቪዲዮዎች የምንቀርጸውና ፋይናሊ እንግዲህ ጨርሰናል። አሁን ደግሞ ወደ ቤት ውስጥ ነው ያለነው። ይሄ የቤቱ ኢንቴሪየር ነው። እንደምታዩት ኢንቴሪየር በጣም ያምራል። ባይዚ ኢን ፎቶ ቪዲዮ በጣም ነው ብቻ በጣም አሪፍ ነው። አሪፍ ጊዜ ነበረንና በጣም ቆንጆ ነው። እኔ አዳዲስ ፉድስ እንደዚህ ደክሞ እንደሚሰራ አላውቅም። ሲበላ ብቻ ነበር ጓጓ የነበረው። ዛሬ ግን ድካሙን አብሬ ሼር አድርጌዋለሁ። ኢንስታግራም ላይም እንደዚሁ ቲክቶክ ፔጁ ላይ እየገባችሁ ደግሞ ፎሎ አድርጉት። ዩቲዩብም አለ እንግዲህ ዩቲዩብ ኮርንሷ ብዙ አመት የቆየ ዩቲዩብ ነው። ይመጣል እንደ አዲስ ትመጣለህ ብዬ አስባለሁ። እኛንም ሰብስክራይብ አድርጉ። እንግዲህ እስካሁን የነበረን ቆይታ ይሄ ነው። ከስር ኮሜንት አድርጉልን ከሱ ጋር መብላት የምትፈልጉ እኔ አስተላልፋለሁ። በዚህ አጋጣሚ በጣም ቶፕ ኮሜንታሪ የሆኑ ሰዎች ካሉ ሁለት ሰው ሰሌክት ታደርግልኝና ራሴው ጋብዛለሁ። ችግር የለም። ቲክቶክ ላይ ለቀዋለሁ። ይሄንን ኦፍ ኮርስ እሺ ቴንክ ዩ። እስካሁን ለነበረን ቆይታ ይሄ ነው። ሼር፣ ላይክ፣ ሰብስክራይብ እንወዳችኋለን። እንተንም በጣም ወዳችሁ። መልካም ጊዜ